ወላሂ በጣም ያሳዝናል። እኔ ትናንትም ቢዚ ነበርኩና አልመጣሁም ነበር። ዛሬ ላይ ግን ስገባ በእውነት አንቀጠቀጠ። ግን ያልወድም እንደዚህ አይነት ነገርና እውነት ለመናገር አንዳንድ ጊዜ እልህ የሚባል ነገር አያችሁት ዋጋ እንደሚያስከፍል። እኔ ደግሞ እንደዚህ ብሎ እንትን ሲል ነው በአፉ ቡልቅ ብሎ ሲወጣ እንዴት እንደደነገጥኩኝ እውነት ነው የምላችሁና እኔ በራሴ ራሱ ወላሂ እኔ ሄሉን ጽፌላታለሁ። እንደዚህ አይነት ነገር ቢመጣ በኋላ ታዝኛለሽ፣ ጥሩ አይደለም አልኳችሁና እንደዚህ እሷን የምትመስሉ ሌሎች ሰው ልትኖሩ ትችላላችሁ። ወላሂ እልህ በጣም ከባድ ነው። እኛ እንደ ቀልድ ነገሮችን ሰውን ለማናደድ እንትን እንላለን። የሰው ልጅ ሲናደድ የሚያደርገውን አያውቅም። አያችሁት አይደል? ተጋግሞ ምን ላይ እንደደረሱ እስከ ህይወት መጣፋት ድረስ ይደርሳሉ። ስለዚህ የማንም ህይወት ጠፍቶ ደግሞ ማንም ሰላም አይኖርም። እና አንዳንድ ጊዜ ስሜትን ሳይሆን አይምሯችንን ልናሰራው ይገባል። ስሜት እንደሆነ ከባድ ነው ታውቃላችሁ። በማንኛውም ሁኔታ የስሜትን ነገር ከተከተልና በቃ አደጋ ውስጥ ነው የምንገባው፣ በማንኛውም ነገር ማለት ነውና ማስተዋል ቢኖርብን ጥሩ ነው። እኛ ልጆች አይደለንም። ወይም ደግሞ እዚህ ጋር ጥቅም ለማግኘት ሲባል ህይወት ማጣት አለና ስንቶች ነን እንግዲህ ታውቃላችሁ። አረ በእውነት በጣም ይከብዳል። እንጃ እኔ አልወድም እንደዚህ አይነት ነገር። በጣም ነው የተሰማኝ። እንዴት እንደምተኛ ራሱ አላውቅም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዲህ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አበረታቱኝ። እንግዲህ ትናንት አልመጣሁም። ትናንትም ቪዲዮ ሰርቷል፣ ግን ቢዚ ነበርኩና አልተመቸኝም። አሁን ላይ ራሱ ቀሩ ብዬ ነበርና አጋጣሚ ስገባ እኔ አላመንኩም። የእውነት ነው የምላችሁ። እሱ ደግሞ ጋርድ ይዞ ነው እንደ የመጣው። እሱን ለማምታት አቅቶት ነው ወይስ በቃ ሰውንም ለማስደብደብ ጋርድ ያስፈልጋል? ለያባን ሰው ነው። አሁን እሱ ቢደበድብ ሌላ ሰው ከሚያመጣ ደግሞ የዛኛው ጭካኔነት እንዴት አድርጎ ቢመታው ነው የዛን ያክል ደም እንደዛ የሆነው? አስተግፍሩላህ አልዓዚም። ወይኔ ሀበሻ እኛ እኮ ችግር አለብን። የእውነት ነው የምላችሁ። በቃ የምናምነው በዱላ ነው ማለት ነው። በጣም ይገርመኛል እኔ እና ሄሉ ላይ እንግዲህ አይታችኋል። እውነት ጥፋት ነው ያጠፍታለች። በጣም ነው ያጠፋችሁ። እንደዛ ከሆነ ደግሞ እነሱ መገናኘት የለባቸውም። ካላስ ቆርጣ ከሄደ ደግሞ ካላስ ነገሮችን በሰላም ወይ እዛ ቦታ መጥፋት አለባት ወይ ደግሞ የሆነ ነገር መሆን አለባት። እና እንዳልኳቸው ይህ ጉት እሷን ብቻ አይደለም፣ ገባችሁ? እሷን ብቻ ሳይሆን ቤተሰቦቿን ራሱ ችግር ነው። እንግዲህ ቤተሰብ እንደምታዩት ነው። አባቷ በሽተኛ ነው። ወንድሟ እዚህ ጋር አይምሮ እንግዲህ እንደምታዩት ነው። የሰው ሀብል ለብሶ እየሆነ ያለውን እያያችሁ ነው። የኛው ልጅም ደግሞ እንደምታዩት ነው። ወንድሟ ያለውን እየመከረ ነው። ምንም ሊያረጋችሁ አይችልም። እና አንዳንድ ጊዜ ባለፈው ቤት ገዝታ እናቷን ሰርፕራይዝ ስታረግ በእውነት በጣም ነበር ደስ ያለኝ። አያችሁት? እናቷ ምን ያክል እንዴት ደስተች አይታችኋል። በዛን ታይም ላይ ቤተሰብ በምናደርግላቸው ነገር እንደሚደሰቱት ሁሉ ከመጠን በላይ በምናደርገው ነገር ደግሞ ከመጠን በላይ ያዙንብናል። የእናትና አባት ቀልብ ደግሞ በጣም ከባድ ነው እና ስለዚህ እነሱም ዝምታውን ሰብረውታል አሁን ላይ። እሷ ግን እያደረገች ያለችውን እያያችሁ ነው። እውነት በጣም ነው እንጃ። እኔ የምፈራው ለህይወቷ ነው። ገባችሁ አይደለ? ይህ ነገር ህይወቷን እስከ ማስጠፋት ደረጃ ነው የሚሆነው። ጥሩ አይደለም። ዛሬ ላይ እንግዲህ ከያብ የሰነዘሩ ሰዎች ነገ ጧት የሆነ ነገር ቢሆን እሷም አይቀርላትም። ያ ባሁን የሆነ ነገር ቢሆን አትለቀቅም። ታውቃላችሁ ወይ? እንደዛ አድርገው ሲመቱት እንግዲህ በዛው ህይወቱ ቢጠፋት እሷ ተለቋታል ብለው ነው። ምክንያቱ እሷ ስለሆነ ያኔ ብዙ ጉታ አለው። ገባችሁ አይደለም? እህቶቹ ራሱ አይለቋትም። እና እንደዚህ አይነት ነገሮች ልናስተውል ይገባል። የሰው ልጅ ብንለየውም እንኳን ሰላማዊ መንገድ ነው። የሰው ልጅ ተለያይታችሁ እኔ ብዙ ሰው ህይወት ሲጠፋ ያለሁና ሀታ ለው ትዳር ውስጥ እንኳን ተቀያይማችሁ ከወጣችሁ ወዲያውኑ ማግባት የለባችሁም። አንደኛ አይምሯችሁ ማሳረፍ አለባችሁ። ለምንድን ነው የማታስተውሉ? ቆም ብላችሁ ዛሬ አንዱ ጋር ተጣልቶ ነገ አንዱ ጋር። እውነት ይሄ ነገር እሷ ብቻ ሳይሆን በጣም የብዙ ሰዎች እንትን ነው እና ለምንድን ነው እንደዚህ የምታደርጉት? ለሰውስ እንደው ምንድን ነው እያስተማራችሁ ያላችሁት? እውነት ይሄን ነው የምታስተምሩና? ኧረ በእውነት ይደብራል። ሲቀጥል እናንተ ለህይወታችሁ አስቡ። ዛሬን አይደለም የዛሬን መደሰት አትወላህም። በተደሰት ነው ልክ መከፋት አለ። እኔ እውነት ነው የተሰማኝ። እንዳልኳችሁ እንደዛ አድርገው ሲመቱት በጣም ነው። ማነው ጠንኩ? እሷ ናት። ገባችሁ አይደለ? ስለዚህ ሄሉ ህይወትሽን ሰላም አድርገሽ መኖር ከፈለግሽ ያኔ ቢያንስ እንደዚህ አይነት እልህ የተሞሉ ነገሮችን ብታቆሚ ጥሩ ነው። ላንቺም ጥሩ ስላል አይደለ? እንግዲህ ዛሬ ያብን እንደዛ አድርገው መተውታል። እንዳልኳችሁ ሰውን ለማምታት ሴትም ይመታል። ገባችሁ? ሰውን ለማጥፋት እሷን እኮ የሆነ ነገር እህቶቹ ራሱ የሆነ ነገር ቢያስደርጓት
አይታችኋል። ባለፈው አብረው ቁመው ነበሩ ለማስታረቅ ሞክራ ተቆጥታ ነው የሄደችው። ስለዚህ የሰው ልጅ በፍቅር አብራችሁ መኖር ካልቻላችሁ በሰላማዊ መንገድ ተለያዩ። ያን ሰው ጋር ተለያይታችሁ ለምንድን ነው 1 ወር እንኳን የማትጠብቁት? እንዴ ህይወታችሁ አያሳስባችሁም እንዴ? አንድ ሰው ጋር ተጣላችሁ፣ የሰው ልጅ ተጣልቶ እኮ ይቀራል አይደለም? መታረቅ አለ። ተጣልቶ መታረቅ እንዳለ ሁሉ ደግሞ እና ሄሉሻ ወደ ራስሽ ብትመለሽ ጥሩ ነው ብዬ ነው አስበው። ምክንያቱም እኔ አንድ ለአንድ ብዙዎቻችን ያመንነው እሱን ለማናደድ እያደረገች ያለችው ነገር መስሎን ነበረ። የእውነት ከልብሽ አውጥተሽዋል ያ በሚባል ሰው አትፈልጊውም ካሁን በኋላ ወይንስ እንዴት ነው? እሱን ለማናደድ ብለሽ ያደረግሽው ነገር ነው። ሁለቱም ቢሆን ዞሮ ስህተት ነው። እሱን ለማናደድ ብለሽ ይህን ያክል ጥግ ድረስ መሄድ የለብሽም፣ ይበቃሻል። እንዲሁም ደግሞ እሱን ሀላስ ከልብሽ ማውጣታሽ ከሆነ ቢያንስ አብረውሻሉ ሰዎችን ከሱ ጋር እንዳይደርሱበት ማስደረግ ወይ ደግሞ በቃ ህይወትሽ እንዲያመራ የምፈልጊው አንቺ ቢያንስ ይሄ ልጅ ያብን እነሱ ደብድበው የሆነ ነገር በሰላም አይኖሩም፣ የሆነ ነገር አድርገውት እነሱ በሰላም እንደማይኖሩ ታውቂያለሽ። ደስተኛ ሆነሽ መኖር ከፈለሽ ከማንኛውም ሰው ጋር ነገሮችን በሰላማዊ መንገድ የሚፈታበትን ነገር ማመቻቸት ያለብሽ። ማንም ሰው አንቺ ጋር እስካለ ድረስ ያን ሰው ጋር ደስተኛ የምትሆኘው ቢያንስ ነገሮች በሰላም ሲፈቱ ነው። እና አንቺ ደግሞ ያው እንግዲህ በተፈጥሮ ድርቅ ነው የምትለውና ልጅቷ። ስለዚህ አንዳንድ ጊዜ ደግሞ በህይወታችን ላይ ድርቅ የምንል አይነት ሰዎች ከሆነ ህይወታችን አደጋ ውስጥ ነው። እና ለእኛ ብቻ ሲሆን እንዳልኳችሁ በዙሪያችን ላሉ ሰዎች ልዑል ምን ያክል እንደሚወዳት ታውቃላችሁ፣ ምን ያክል ከጎኗ እንደነበር ታውቃላችሁ፣ ያብን ምን ያክል እንደሚጠላው ታውቃላችሁ። ግን ደግሞ ዛሬ ላይ ከያብ ጎን የተገኘው ከሷ ይልቅ ነው ልዑል ነው። ዛሬ እውነተኛ ማንነቱን አሳይቷል። እንደነገርኳችሁ ያብን በጣም የጠላው ነበር። አብረው እንዲያኩንም ደግሞ እንትን ይል ነበር። ግን ልዑልም ቢሆን የተናገራት ይህ ማንነቷ የሱ አይደለም አናቃትም ካሁን በኋላ ነው ያለውና ስለዚህ በጣም ነው የተናደደባት። እኛም ተናደናል ሁላችንም። እንደነገርኳችሁ ለምን እንደው ታውቃላችሁ እኛ የተናደድነው ከሷ ያብን ፈልገን ነው ደግሞ ያብ ያደረገው ልክ ነው እያልን አይደለም። ግን በዚህ ደረጃ ውስጥ መሄድ በጣም ከባድ ነው። ምንም ቢሆን እናንተ አብራችሁ የነበራችሁ ሰው ብዙ በፍቅር ያሳለፋችሁትን ሰው በዚህ እናንተ ጋር ባለ ሰው ጋር ማስደብደብ አንደኛ ዋጋ ያስከፍላል፣ ሁለተኛ ደግሞ ምንም ቢሆን የሰው ላይ አብሮ በልቶ አብሮ ጠጥቶ ብዙ አሳልፏል አይደለም። ስለዚህ ማንኛውም ሰው ሊለያይ ይችላል፣ ግን ደግሞ ለዛ ሰው መጥፎ አይታሰብም። በዛ ላይ ደግሞ ፍቅሩ እስካላለቀ እየፈለጋችሁ መስዋዕት እየከፈለ አሁንም ቢሆን እንመለስ እስካላችሁ ድረስ አለመፈለግ መብታችሁ ነው፣ ያን ሰው ጋር አለመኖር። ግን ደግሞ ያንን ሰው ማስጎዳት ሳይሆን በቃ ካላስ ካልፈለገችው እሱም አሁን ያ በራሱ እንደዚህ እየተጋፈጥኩ ያለሁት ሄሉ ከህይወት ይወጣ ብላ በትክክለኛ አልነገረችኝም። ግን እነሱ ደግሞ አሸንፈው ሊወስዷት ስለማልፈልግ ነው ያለውና የእውነት ይሄን ያክል አስጠልቶች ከሆነ በትክክለኛው መንገድ በቃ አልፈልግህም በይውና እንትን ይበልሽ፣ እሱ የራሱን ህይወት ይምራ። አንቺም ደግሞ ደስተኛ ሆነሽ እንድትኖሪና እኔ እንጃ ብቻ ከባድ ነው።